በአገልግሎት ላይ እያለች በድንገት የተጠራች ነፍስ። በእውነት የሚያሳዝን የሚያስደንቅ የሽኝት ዜና ከአርባ ምንጭ ተሰማ ይላል ያገኘነው መረጃ። የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናትና የዓለም ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረችው ወይዘሪት ገነት ወንድሙ በትላንትናው ዕለት በአገልግሎት ላይ ያለች በድንገት ከዚህ ዓለም በሞት የመለየቷ ነገር እጅጉን አነጋጋሪ ሆኗል። እህት ገነት በዕለቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብር በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ ነበር በድንገት የወደቀችውና ሕይወቷ ያለፈው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን በደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በአገልግሎት ላይ እያለች በድንገት ወድቃ ከዚህ ዓለም ድካም ስላረፈች አንዲት እህት በቀጥታ የስልክ መስመር የሰንበት ትምህርት ቤቱን ኃላፊ አግኝተን አነጋግረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉ። ሄሎ፣ ጤና ይስጥልኝ። አቤት፣ አብሮ ይስጥልን። እንተዋወቅ እስኪ። እሺ፣ ሰላሙ ደመቀ እባላለሁ። የዓለም ብርሃን ሰንበት ትምህርት ቤት ምክትል ሰብሳቢ ነኝ። መልካም። እንግዲህ አንቱ ልበል አንተ ልበል? አንተ በለኝ። መልካም። እንግዲህ ፈቃደኛ ስለሆንክልኝ እጅግ በጣም ከልብ አድርጌ አመሰግናለሁ። ክብር ይስጥልኝ። ዛሬ የሰማነው ነገር በጣም የሚያሳዝንም የሚያስገርምም ነገር ነውና ምንድን ነው የሆነው ነገር? እህት ገነት የተባለች የሰንበት ትምህርት ቤቱ አገልጋይ አገልግሎት ላይ ያለች በትላንትናው ዕለት ሕይወቷ ማለፉን ሰማን። እውነት ነው ወይ? ከሆነስ ምንድን ነው የተፈጠረው ነገር? እስቲ ጠቅለላ አድርገው የነበረውን ነገር ንገረን። እሺ፣ በጣም ያሳዝናል። ያው የዓለም ብርሃን ሰንበት ትምህርት ቤት አባል ናት። እህታችን ገነት ወንድሙ ትባላለች። በሰንበት ትምህርት ቤቱ ፕሮግራም ላይ የሰንበት ትምህርት ቤቱ ሳምንታዊ የጸሎት ፕሮግራም አለ። እዛ ፕሮግራም ላይ በመገኘት የሰንበት ትምህርት ቤቱን የጸሎት ፕሮግራም እያካሄደች ባለችበት ሰዓት ድንገት ሳይታሰብ የጋራ ጸሎት ላይ እያደረሰች ከጨረሰች በኋላ መሀል ላይ ወደቀችና ራሷን ሳተች። በዛ አጋጣሚ ጓደኞቿ ምናምን ባጃጅ መጥቶ ወደ ጸበል እንድትጠመቅ ተደረገ። በዛም ምንም ለውጥ አላሳይ ሲል ወደ ሆስፒታል ይዘን ሄድ። ሆስፒታል ከሄደች በኋላ ያው ሕክምና ሲደረግላት ግሉኮስ የተለያዩ ነገሮችን ተጠቅማለች። ምንም ለውጥ አላሳየም። ጠዋት አሁን ንጋት ዛሬ በቀን 6 ጠዋት ላይ ወደ 2 ሰዓት ከምናምን ገደማ ላይ ሕይወቷ ሊያልፍ ይችላል። ያለው መረጃ ይሄ ነው። ረጅም ጊዜ ሰንበት ትምህርት ቤቱን አገልግላለች። አዎ፣ የሰንበት ትምህርት ቤት ጥሩ አገልጋይ ናት። በጣም የሚያሳዝነው ነገር ደግሞ ሰንበት ትምህርት ቤት በማገልገሏ ብዙ እድሜ አሳልፋለች። ትዳር አልያዘችም። ራሷን ጠብቃ የምትኖር ናት። ጠዋት ቤተክርስቲያን ከስራ መልስ ስራ ስትሄድ ቤተክርስቲያን ደርሳ ነው የምትሄደው እና በጣም ጥሩ ባህሪ ያላት ልጅ ናት እና በጣም አሳዛኝ ነው። ከቤተሰብ ጋር ነበር የምትኖረው? ቤተሰብ ጋር አይደለም። ቤተሰቧ ወደ ገጠር አካባቢ ካምባ ወደሚባል አካባቢ ነው የሚኖሩት። እሷ እዚህ ተከራይታ ነው የምትኖረው። ብቻዋን ነው የምትኖረው። ከዚህ ቀደም እንደዚህ አይነት ነገር አይታችሁባት ነበር? አገልግሎት ላይ መውደቅ፣ መድከም? እንዲህ አይነት ነገር ያው እንደ መንፈስ ነገር አለባት ይሉ ነበረ ልጆች በተደጋጋሚ። ግን እኛ አጋጥሞን አያውቅም። ግን አለባት የሚል መረጃ ከአንድ ጓደኛዬ ወስጃለሁ። እኔም እንደዛ ያደርጋት ነበር አሉ። አሁን ታዲያ ምን አደረጋችሁ? አስክሬኗን ወደ ቤተሰብ ሸኛችሁ? ምንድን ነው የሆነው ነገር? ዛሬ ያው ማድረግ ያለብን እንደ ሰንበት ትምህርት ቤት የክብር ሽኝት መደረግ አለበት ብለን አስክሬኗን ወደ አገለገለችበት ደብር አርባ ምንጭ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ወደዛ ይዘን ሄድን። እዛ ፍታት ሙሉ ፍታት ተደርጎ ካህናቱ ሊቃውንቱ ተሰብስበው የደብሩ አስተዳዳሪ ባሉበት በምልዓተ ጉባኤ ተሰብስቦ ፍታት ተደርጎላት
የሰንበት ትምህርት ቤቱ ዘማሪያን መዝሙር ዘምረው የሀዘን መዝሙር ከተዘመረ በኋላ ወንጌል ተሰብኮ በአባታችን በቆሞስ አባ መዝሙር ሐዋዝ አጭር የልጅቱ ህይወቷን ምን አይነት ባህሪ እንዳላትና ምን አይነት ህይወት እንዳላት ገለጻ ለህዝቡ ተደረገ። ከዛ በኋላ ያንን ከጨረስን በኋላ በጸሎት ተዘግቶ ያው በዩኒቨርሲቲ ስለምትሰራ ዩኒቨርሲቲው መኪና መድቦ ነበረ። ቤተሰቧንም እናት አባቷን መጥተው ነበረ በጋራ አድርገው የጋራ የዩኒቨርሲቲው ሰራተኛ ዶክተሮች፣ ምክትል ፕሬዝዳንቱ ባሉበት ሽኝት ተደርጎላታል። ሙሉ ሰዓት የዩኒቨርሲቲ ሰራተኛ ነበረች። አዎ የዩኒቨርሲቲው ሰራተኛ ነበረች። ያው እነሱም የዩኒቨርሲቲው ዶክተሮቹ በተክላላ ተገኝተው ምክትል ፕሬዝዳንቱም በተገኙበት ሽኝት ተደርጓል። ወደ ቤተሰብ ነው ቤተሰብ ይዘው ሄደው ነው እናትና አባቷ መጥተው አልከኝ? ይዘው ሄደው እናትና አባቷ ወንድሞቿ መጥተው ነበረ። ያው በሀገሩ ባህል እዛው ነው የምትቀበረውና ያንንም ለማድረግ የእሷን ንብረቶች በተክላላ ያለውን ይዘው ወደ ሀገሯ ይዘው ሄደዋል። ነገ ስርዓተ ቀብሩ እዛው ጠዋት ላይ ይፈጸማል ማለት ነው። ነገ ከአርባ ምንጭ ወጣ ያለ ከተማ ነው? ገጠር ነው? ከአርባ ምንጭ ወጣ ያለ ከተማ ነው። ካምባ ይባላል። ወደዛ ይዘው ተኪዷል። እንግዲህ ያው አንተም እንደነገርከኝ ረጅም ጊዜ ቤተ እግዚአብሔርን ያገለገለች ሰው ነች አይደለም? ከስራ ወደ ቤተ ክርስቲያን ከቤተ ክርስቲያን ወደ ስራ ነውና በዚህ እንደዚህ ባለ ዓለም ውስጥ እግዚአብሔርን አገልግሎ ማለፍ ያው ምልህ መታደል ነው። ግን እንደዚህ ደግሞ ድንገት ሲሆን የተለየ ስሜት ይፈጥራል፣ ያስደነግጣልና የሰንበት ትምህርት ቤት ተማሪዎች ላይ እንዴት ነው ስሜታቸው የፈጠረው ድንጋጤ? በጣም የሚያሳዝን ነው። አላሰቡትም። በቃ ትላንትና እንግዲህ አብረው ጸሎት ሲያደርሱ የነበረች ልጅ ከመሀላቸው ወድቃ እንግዲህ እንዲህ አይነት ክስተት ሲፈጠር በጣም ግራ ገብቷቸዋል። በዝማሬም ሰዓት እያለቀሱ ነበር። በጣም ተጨንቀው ነበረ። በጣም ከባድ ሁኔታ ላይ እንዳሳለፉ ይታያል። ሰንበት ትምህርት ቤቱም አጠቃላይ የቀድሞም ከዚህም በፊት የነበሩ ሰንበት ትምህርት የመሰረቱትን በጠቅላላ በተሰበሰቡበት ያው ሽኝት ተደርጎላታል። በጣም ጥሩ ነው። መልካም እንግዲህ ፈጣሪ ነፍሷን በአጸደ ገነት እንዲያኖር ተመኘን። ደግሞ ለእናንተም ለቤተሰቦቿም ለወዳጅ ዘመዶቿም በሙሉ ብርታትን እንዲሰጥ ምኞታችን ነው። መጨረሻ ላይ እንደው ምናልባት ማለት የምትፈልገው ነገር ካለ? እንግዲህ የዓለመ ብርሃን ሰንበት ትምህርት ቤት አባላት በጠቅላላ መጽናናትን እንመኛለን። እንዲሁም ለቤተሰቧ፣ ለእናት፣ ለአባቷ፣ ለወንድሞቿ መጽናናትን እንመኛለን። ነፍሷን በአጸደ ገነት ያኖርልን፣ ነፍስ ይማርልን። አሜን አሜን። አንተም እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ፣ ጊዜ ወስደህ ይሄንን መረጃ ልትነግረን ፈቃደኛ ስለሆንክ እጅግ በጣም ከልብ አድርጌ ነው የማመሰግነው። ምንም አይደል፣ አመሰግናለሁ። መልካም። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።